እንዲነሳ ስትፈልጉ ማለት ነው። የምር እንደ ቤተሰብም እንደ ጓደኛም ይህ ምንድን ነው? ትስስር አንዴ ተፈጥሯል። ትስስር ደግሞ በምንም አይነት ሁኔታ ሊበጠስ የሚችል ነገር አይደለም። ነገር ግን ትስስሩ ላይ መሀል ላይ የሆነ ችግር ተፈጥሯል። እዚያ ችግር የተፈጠረው ነገር እንዴት አስተካክየው እንዴት እራመዳለን? ልክ ነሽ፣ የልጅ እናት ነሽ፣ የአብርሽን ልጅ እናት ነሽ። ገባሽ? ከአብርሽ ጋራ በምን አይነት መንገድ ትራመጃለሽ? በስነ ስርዓት ልጁን አባት ነው፣ ልጁን ማሳደግ አለበት። አለቀ። አንቺም እናት ነሽ፣ ለልጅሽ መሆን ያለብሽን ከመሆኑ ወደኋላ አትይም። ተረዳሽኝ አይደለ? ስለዛ መሆን ያለበት እንደዛ ነው። አንዳንድ ጊዜ ሰው አንዴ ከተሳሰረ በኋላ መበጣጠስ የሚችል ይመስለዋል እንጂ አይበጠስም። ምክንያቱም መሀል ላይ የሆነ ነገር አለ። ኤፍሬምም እያለች ነበር፣ ኤፍሬም ከወንድሜ ጋር እኔ እንደዚህ ማለትም አይቻልም። ምክንያቱም ወንድምን እንዴት ስጋዬ ነው። እኔ ወንድሜ አብረሽ እኔ ጠፋሽ ጊዜ ብዙ ጥፋት እንዳለበት አውቃለሁ። አንዳንድ ጥፋቶች በልጅ ነው ብዬ የማልፋቸው ጥፋቶች አሉ። ኤፍሬምም ቢሆን ብዙ ጥፋት ያጠፋል። ልጅ ነው ብዬ የማልፈው ጥፋት አለ። አንቺም ልክ እንደዛው፣ ሁላችንም ቢሆን ጥፋት እናጠፋለን። ነገር ግን ያንን ነገር የምናልፈው ወይ ደግሞ ያንን ነገር በቃ ይሄ ይቅር ነገ የተሻለ ይሆናል፣ ነገ ተሽለው ደግሞ በሌላ ነገር ይመጣሉ ብለን የምናስብበት የራሴ መንገድ ስላለ እና ከአሁን በኋላ በእንደዚህ አይነት መንገድ ባላገኛችሁ ባትሄዱ በጣም ደስ ይለኛል። እኔ ትናንትና እምላለሁ፣ ዛሬ እምላለሁ፣ ሩታ በፍጹም እንድትጎጂ አልፈልግም። በፍጹም ልጅሽን በምንም አይነት ሁኔታ ልጅሽን የሚነካ ሆነ አንቺን ነው የሚነካ፣ ለእኔ ደስ አይለኝም። እንደኔ ነው የምልሽ። ገብቶሻል? ኤፍሬምም ለአንቺ ጋር ቆሞ እዚህ ጋር ምንም እንድትነካ አልፈልግም የሚለው ሩታ በቃ ሴት ልጅ ነሽ። ገብቶሻል? ልጅ እናት ነሽ። በቃ እንደ እኛ እህት አለን፣ እናት አለ። ያንን ነገር ነው የምናንጸባርቀው ማለት ነው። አይ ቆይ ሩቴ ከማውራቱ በፊት በመጀመሪያ ደረጃ ከሱ ስላነሳችሁት ከኔ ይልቅ ደግሞ የሩታ ነገር ነበር እያሳሰበን የነበረው ሁላችንም። ምክንያቱም በመካከል ልጅ አለና ጥላ ነገር ስላለበት እናም ሴት ልጅ ናትም። ትናንትናም ገኒ መታ ያው ነግራናለች፣ ተረጋጉ ምናምን ብላን ነው የወጣችውና ስላነሳችሁት ቡዜም አብርሃምን ስላሳመንሽው በጣም ደስ ብሎኛል። እናመሰግናለን። ለሱ ጥሩ ነገር ነው ያደረግሽው። ምክንያቱም ሩታ በዚህ ሰዓት እስር ቤት መግባት አልነበረባትም። ሌላ ነገር ነበር የሚፈጠረው፣ ወይም ደግሞ ድጋሚ ሌላ ችግር ነበር የሚፈጠረው። ጥሩ ነገር ነው ያደረግሽው። ላመሰግንሽ እፈልጋለሁ እና እግዚአብሔር ያክብርልኝ። ይህ ነው ልናችለው። አዎ እኔንም ስለተረዳችሁ እኔም በጣም ደስ ብሎኛል። ማለት ሁኔታዎችን በደንብ አንደርስታንድ ያደረጋችሁ ይመስለኛል። ግን የምትሆኚ ለእኔ በማሰብ እንደዚህ አይነት ሪስክ ውስጥ የገባሽው እና በእኔ ህይወት አንቺን እንደዚህ አይነት መስዋዕትነት ለመክፈል እንትን ስላልሽ በጣም አንቺን ቴንኪው ማለት እፈልጋለሁ። ዴቭን ቡዜም ስለተረዳችሁ በጣም ቴንኪው ማለት እፈልጋለሁ። ተረድታችሁኛል ብዬ አስባለሁ። ማለት ከነበረው ሁኔታ አንጻር ነው እኔም ወደ እንደዚህ አይነት የገባሁት። ትናንትና ባሳለፍነው ነገር ነው ዛሬ ላይ ለክስ ተነሳስቼ ወደ እንደዚህ አይነት ጉዳይ ውስጥ የገባሁት። ያንንም አይ ቲንክ አንደርስታንድ ያደረጋችሁ ይመስለኛል እና ተረድታችሁኝ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁም ክሱንም ስላነሳችሁልን ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ የራሴን ህይወት እኖራለሁኝ። ልጁን ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጭ እኔ የራሴ መኖር የምፈልገው የራሴ ነገር ነው ማለት የምፈልገው። ሶ ቴንኪው ነው ማለት የምፈልገው። ከዚህ ሌላ ምንም ልላቸው አልችልም እና በቃ እግዚአብሔር ያክብርልኝ። ቴንኪው ምንም ልንላችልም ብዙ ይህንን አስበሽ ስላደረግሽ የአብርሃምን ሀሳብ ታስቀይር የምትችው አንቺ ነሽ። ስለዚህ ስላስቀየርሽው እኛው እንድንታሰር ስላላደረግሽ እናመሰግናለን። አሁን እኔ ሲቀጥልም ደግሞ ያው ማለት እኛ በጣም በብዙ ነገር ኦፍኮርስ በቤተሰባዊነት ደረጃ በጣም በብዙ መንገድ የተታሰረን ሰዎች ነን። እኔም በሆነ ከዚህ በፊት አብርሃም በጣም ብዙ ጥፋት አጥቶብኛል ብዬ ከሰሸው፣ ግን ደግሞ አልቀረም ማንስችለት ነገሮችን በሰላም እንዲቀጥሉ ማድረግ ችያለሁኝ። እናንተም ይሄንን ነገር ስላደረጋችሁልኝ በእንደዚህ አይነት መንገድ ነገሩ እንዲያልቅ ስላደረጋችሁ አመሰግናለሁ። ምክንያቱም እኔም ቢሆን እሱ ታስሮ ምናምን እንዲቆይ አልፈልግም። ምክንያቱም የልጅ አባት ነው፣ ለልጅም ስለሚያስፈልገው እንደዚ አይነት አመኔታም ስላለኝ እንደዚህ አድርጌያለሁ። ሰው እናንተም ያንን ተረድታችሁኝ
እንዲሁም ደግሞ ላይክ የእናትነት ስሜት ሆኖ ስላያችሁልኝ ትረዱኛላችሁ ብዬ አስባለሁ። በዛ ልክ እኔ እንደዛ መሆንበት ምንም አይነት ምክንያት አይኖርም። ገባችሁ? እኔ ህግ ጋርም በምንም አይነት መንገድ እኔ ልዳፈርም ልቀልድም አልችልም። ምክንያቱም ህግ ነው፣ ማክበር አለብኝ፣ ግዴታዬ ነው። እዚህ ምድር ላይ እስካለን ድረስ ህግ በላይ እስከሆነ ድረስ እኔ ራሴ እያወቅኩኝ ወይም ደግሞ ጥፋት እንደሆነ እያወቅኩኝ ገነት እንደወሰደችው ባቅ ኖሮ ህግ ጋር ወጪ የሚሄድበት ምንም አይነት ሚንስ አይኖርም። ያንንም አንደርስታንድ ስላደረጋችሁልኝ ቴንክ ዩ ሶ ማች። በጣም ሁላችሁንም አመሰግናለሁ። እና ደግሞ ያው ትንሽ እኔ ደግሞ መጨመር የምፈልገው ነገር ምንድን ነው፣ ይህንን ሁሉ አሁን ገኒ አንቺ በፈጠርሽው ነገር ነው ይህንን ሁሉ ችግር የተፈጠረው፣ ይህንን ሁሉ ቤተሰብ ችግር ውስጥ የገባው እና ብዙ አለመግባባት የተፈጠረው ማለት ነው። እንግዲያው ምናልባት ቪዲዮዎች አይተሽ ከሆነ እኔ ከቡዜ ጋር ልንጣላ ከአብርሽ ጋር ጭራሽ በጣም ሌላ በቃ ከእሱ ጋር ማውራት እስኪያቅተኝ ድረስ በጣም ከቡዜ ጋር በጣም በብዙ ጭቅጭቅ ቪዲዮ ላይ እንኳን ሳንግባባ ነው የተለያየ ነው። በስንት ትግል ነው እኔ እና እሷም ያው እንግዲያው እህቴ ናት ያለውን ነገር ልትረድቻት እሷም ያለ ስነስርዓት ያለውን ነገር አስረድታኝ የተግባባ ነው። እንደዛ ነው። ግን አንቺም ብትሆኚ እንደዚህ አይነት ነገር እናት ናት የፈለገ ቢሆን ልክ ነሽ እኮ አንቺም እናት ነሽ። ነገር ግን እንደዚህ አንቺ ምናልባት ሌላ ሀሳብ ሌላ ፍራቻ ኖሮሽ ወይ ደግሞ ሌላ ነገር ብለሽ ሊሆን ይችላል የአንቺን ሀሳብ እኔ ማወቅ ስለማልችል ማለት ነው። ነገር ግን እናት እስከ መሆኗ ድረስ በቃ ሩታ ልጁን ለትንሽ ጊዜ ይዤው ልሄድ ነው እና ይህንን ነገር ልታውቂ ቢያንስ ወይ ወረቀት እንኳን ማስቀመጥ ትችይ ነበር። ያንን ነገር እንደዚህ ዝም ብለሽ ብቻ አንስተሽ በመሄድሽ ምክንያት በጣም ብዙ ችግር ተፈጠረ፣ ብዙ አለመግባባት ተፈጠረ፣ ብዙ ብጥብጥ ተፈጠረ። እንግዳው ክስ መካሰስ ሩታ ከሰሰች፣ መልሰው ደግሞ እና አብርሽ ከሰ ይህንን ሁሉ የደረሰው እንደዚህ ነው እና ገኒ ይሄ እንደ ታላቅ ወይ ደግሞ እንደ ትልቅ ሰው ይሄ ያደረግሽው ነገር ልክ አይደለም ብለሽም እፈልጋለሁ ለአንቺ። ምክንያቱም አላገኘሽም ትናንትናም እንግዳው ከትላልቅ ሰዎች ጋር ነበረ። ለዛ ነው አንቺን ማውራትም ያልቻልኩት። ዛሬ ግን ያው በግላጭኛው በኛው ስለሆነ በግላጭ ስላገኘሁሽ ይሄንን እመለሽ አስፈላጊም አልነበረም ተገቢም አይደለም። ብታደርጊው እንኳን በቃ ልጁን ይዘሽ መሄድ ብትፈልጊ ራሱ ቢያንስ ለማንም ሰው አትንገሪ እኮ መብትሽ ነው። ግን እናት እዚች ጋር የፈለገ ቢሆን እናት ናት። በቃ ያንን ነገር ልታስቢ ይገባ ነበረ። ከአሁን በኋላ ግን እንደዚህ አይነት ነገር እባካችሁ አታድርጉ ማለት እፈልጋለሁ። ያንንም እኮ ያው ተነጋግረን ይቅርታ ብዬ ነው እዚህ የደረስነው። ገብቶሃል? የራሴ ጥፋት ነው። እኔ ነኝ ያጠፋሁት። መታሰርም ካለብኝ እኔ ልታሰር ነበር ያልኩት። ግን ክስ ስላልመሰረትሽ አንቺ መታሰራችን ባሉኝ መሰረት ደግሞ እኔ ራሴ ጥፋተኛ ስለሆንኩ ጊዜን የሚቀጥታ አልኳት፣ አብረሽን የሚቀጥታ አልኩት ስላጠፋሁኝ ነው። ገብቶሃል? እኔ እንደዚህ አይነት ውስጥ ይገባል ብዬ አላሰብኩኝም። ለምን መብቴ ነው ብዬ ያሰብኩትን ነገር ነበር ያደረግኩት ከቤተሰብ ጋር ተማክሬ ማለት ነው። ገብቶሃል? ቤተሰብ ስለሚያውቅ ያንን ነገር ተወያይተን ነበር ያደረግነው። ግን ያው እሷን በጠበጣት ያ ነገር ደግሞ በጊዜ መፈታት አለበት ብለን ነው ቶሎ ደግሞ ወደ መብቴ የገባ ነው። እንደዛ ደግሞ ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቄያለሁ። ይሁን አሁን ያለፈው አልፏል። ብዙ ነገር ተበላሽቷል። ብዙ መሆን የሌለበት ነገር ሆኗል። አሁን ግን ስላለፈው ነገር ዛሬ የፈሰሰን ውሃ ማፈስ አንችልም አይደል? ያለፈው አለፈ። ግን ለሚቀጥለው ነው እኔ የሚያሳስበኝ። አሁን ያለፈውን ሳይሆን የሚቀጥለው ግን ያሳስበኛል። ይሄ ማለት ምንድን ነው? ሁለታችሁም በቃ እዚች ጋር እንደተባለውም ልጅ ያገናኛችኋል። ልጅ መሀል ላይ አለ። ግን ለልጁ እናትም አባትም ያስፈልገዋል፣ ቤተሰብ ያስፈልገዋል። እኛ ማክስት አጎቱ የሩታ ማክስት አጎት ያስፈልጉታል ይሄ ልጅ። ይሄ ነገር ግን ሰላም ማድረግ የምትችሉት ሁለታችሁ ናችሁ። አንቺም ሆንሽ አብርሃምም ሆነ እናንተ ናችሁ ሰላም ማድረግ የምትችሉት ለልጁ ማለት ነው። ለልጁ ደህንነት፣ ለልጁ ሰላም፣ ለቤተሰቡ ሰላም ከፈለጋችሁ ይሄ መሀል ላይ ያለውን ነገር አቁማችሁ ሁላችሁ በየግላችሁ ህይወታችሁ እንድትኖሩ ነው የኔ ፍላጎት። ማንም በማንም ህይወት ላይ ደራረስ። በቃ በችግራችሁ ጊዜ ልንደርስ፣ በደስታችሁ ጊዜ ልንካፈል። ያ ነው መሆን ያለበት እንጂ የማይሆን ሰጣ ገባ ውስጥ ተገብቶ ልክ እንደ እናት አባቱን እንደገደለበት በቀለኛ ተያይተን በጎሪጥ እየተያየን መኖር የለብንም ነው የኔ እንትን። ይሄ ደግሞ የሆነበት ምክንያት በእናንተ ትንንሾች ልጆች ምክንያት ነው ቤተሰብ ብዙ ነገር የሚያሳልፈው። ስለዚህ ያንን ነገር ቆም ብላችሁ አይታችሁ ሩታን ብትሆኚ እልህ አትጋቢ፣ ይቅር በቃ ያለፍሽው ብዙ ነገር አሳልፈሽ ተጎተሽ ሊሆን ይችላል። ግን መመለስ አንችልም አይደል? አንድ ነገር ከሆነ በኋላ መመለስ አይቻልም። ያለፈውን መስተካከል ቢችል ሁሉም ሰው ያለፈ ስህተቱን በጣም ያስተካክል ነበር ምድር ላይ። ግን እንደዛ አይሆንም። ካለፈ በኋላ አለፈ ነው። ማስተካከል የማንችለው ስህተቶች ብዙ ጊዜ ይሰራሉ ህይወት ላይ ማለት ነው። ያም አሁንም አንቺ ህይወትሽ ላይ አንድ ስህተት እንደተሰራ አልፈሽ
ዛሬ ላይ እልህ ለምን እንደዚህ ብለሽ እልህ ከመጋባት ህይወት ልኑር በቃ ያ ነገር አክትመዋል ብለሽ ወደ አዲስ ምዕራፍ ተሻግረሽ ልጅሽን ይዘሽ እንድትኖሪ ነው የኔ ፍላጎት። ያ ነው እልል የምፈልገው። ኤፍሬምን ብትሆን ከወንድምህ ጋር ሰጣ ገባ መግባት አቁመ እኔ ከሩታ ጋር ሆንክ እንደዚህ ሆንክ ምናምን አይደለም የኔ ሀሳብ። የኔ ግን ፍላጎት ምንድነው? የወንድምህን ፍላጎትም ሆነ አክብርለት። በቃ በማይሆን መስመር ከሱ ጋር አትጋጭ ያልኩክ ትላንት ነው ከትላንት ወዲያ ስትባባሉ የሰማሁትን ያየሁትን ሰምቼ በጣም ነው ያዘንኩትኝ። መሆን የሌለበት ነገር ምክንያቱም መሆን ብትፈልጉ እንኳን የማትችሉት ነገር ነው ስትነጋገሩ የነበረው ሁለታችሁም። ያንን ነገር አቁማችሁ ሁሉም በሰላም ቢችል እንዲኖር ነው የኔ ፍላጎት። ፕሊስ ከቻላችሁ ያንን አድርጉ። አሁን ደግሞ ክስ ዝም ብሎ እኛ በፈለግን ሰዓት አንስተን በፈለግ ሰዓት መቶን ስለማንችል መፈረም ስላለባችሁ ለህግ ጋር ቀርባችሁ መፈረም ያለባቸው ፈርማችሁ መጥታችሁ ህይወታችሁን በሰላም እንድትኖሩ ነው የኔ ፍላጎት። እሺ ደስ ይለናል። ምክንያቱም ተገቢ ነገርም ስለሆነ በሰላም መቀጠልና በሰላም መኖር መቻላችን እኛንም ያስደስተናል እንጂ አያስከፋንም። ምክንያቱም ማንም ቢሆን ጭቅጭቅና ብጥብጥን አይፈልግም። እኔም ቢሆን በጣም ሰልችቶኛል፣ በጣም ደክሞኛል። ምክንያቱም እኔ በህይወቴ በጣም ብዙ ነገሮችን ሳሳልፍ የኖርኩኝ ሰው ነኝ። አሁን ላይ እኔ ማረፍ እፈልጋለሁ። በቃ ነገሮችን በሰላም ማስኬድ እስከቻልን ድረስ ምንም ችግር የለብኝም። ሲቀጥል ደግሞ ከኛ ጀርባ ብዙ ቤተሰቦች አሉ። እናት አባቶቻችን እንዲያዝኑብን ማድረጋችን ልክ ነው ብዬ አላስብም። እዚች ጋ እኔ እናንተ ታላላቆቼ ናችሁ። ከእናንተን ባሻገር ደግሞ እናትና አባት አለኝ። አብዬ እናቴ ናች፣ ጋሽ አባቴ ነው። ሰው ስለማልፈልግ በመልካም ነገር ለመቀጠል የቻልኩትን ያህል ነገር በሙሉ ሞክራለሁ። ፈጣሪም እንደሚረዳኝ ተስፋ አደርጋለሁ። በሰላም መኖርን የመሰለ ነገር የለም። ምክንያቱም በቃ እስፔሻሊ ደግሞ ቤተሰብ መካከል ሰላም በጣም የግድ የሚያስፈልግ ነገር ነው። ጥቃቅን ነገሮች ናቸው እየገፉንና እየተጋነኑ የሚያጋጩን እንጂ ማለት ውስጣችን ተለያይቶ መለያየት የማይችል ነገር እንደሆነ ሁላችንም እንረዳለን ይመስለኛል። ምክንያቱም እስከዛሬ ድረስ መለያየቱና በቃ እሱም የራሱ ጉዳይ እሷም የራሱ ጉዳይ፣ ይሄ ቤት በቃ ይሄ ቤተሰብ ፈርሷል የራሱ ጉዳይ ብንባባል ኖሮ በቃ በመልካሙም በጭቅጭቁም እስከዚህ ድረስ እንመጣለን ብዬ አላስብም። እና ቤተሰብ ኦልሬዲ ቤተሰብ ነው። እስከተዋለ ድረስ መቆራረጥ የማይችል ነገር እንደሆነ ነው የተረዳሁት። ያንን ቤተሰባዊነታችንን በመልካም መንገድ ለመቀጠል እኔ በበኩል የቻልኩትን ነገር በሙሉ አድርጋለሁ ማለት ነው። ምንም መጨምረው ነገር የለም። ሁላችሁም ያወራችሁት ነገር ልክ ነው። ስለዚህ መፈረም ስላለብን ሄደን ብንፈርም ማለት ነው። እሱን አስተካክሎ የፈለግናችሁ ለዚህ ነው። ስለመጣችሁ ደግሞ አክብራችሁን እናመሰግናለን። እኛም እናመሰግናለን። አንድ ላይ መሄድ አለብን ማለት ነው። ሶስታችሁ መሄዳችሁ መፈረም አለባችሁ። እንግዲህ ቤተሰብ ያለው ነገር ይሄ ነው። ነገሮች በሰላም ቢፈቱ በሰላም ቢስተካከሉ ደስ ይለናል። እኛም መጨነቅ የለብንም፣ እነሱ መጨነቅ የለባቸው። ማናችን ባንጨናነቅ በሰላም ቢሆንልን መልካም ነው። ሄኔት ጨርሰናል መሰለኝ።